እግዚአብሔር እስራኤልን በቀላሉ ነው ከግብፅ ነፃ ያወጣው። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ተቸግሯል። እንደውም ምን ይላል? አዲስ ሰማይና አዲስ ምድርን ፈጥራለሁ እነሱን ባያችሁ ጊዜ ይላል ከዚህ በፊት የነበሩት ልባችሁ ውስጥ አይገቡም ይላል። ብድር ወስዶ ኃጢአተኛ አይከፍልም። ለምኖ ይበደራል፣ ለምነህ አይመልስልህ። ኧረ አምጣ ብሬን ብለህ አላቅህም ሁሉ ይላል። ስልኩም ኔትወርኩም አይሰራም። ለምንድን ነው ይልና ቅዱስ ባስልዮስ ሰማይና ምድር በእርግጥ ትልቅ ናቸው ለእኛ፣ ለእግዚአብሔር ግን በጣም ትንሽ ናቸው። መጀመሪያ የሚለው ቃል የክርስቶስ ስም ነው። ክርስቶስ ምን አለ? አልፋና ኦሜጋ መጀመሪያውና እኔ ነኝ ብለዋል። ስለዚህ ከክርስቶስ ብዙ ስሞች አንዱ ምን የሚለው ነው? መጀመሪያ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረትና ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 2 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ ምድርም ባዶ ነበረች የሚል ይሆናል። ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል የኦሪት ዘፍጥረት ምዕራፍ 1 ከቁጥር 2። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አላችሁ ይህ ሳምንት ምንድን ነው ያሉት መርሃ ግብር መሪው ሲናገሩ ገብርኄር አንድ ጌታ ወይም አንድ ባለሀብት ባለጸጋ ለ3 ሰዎች መክሊት ሰጣቸው። 5 2 እና 1 ሰጣቸው እና ከ3ቱ ባለ 5ቱና ባለ 2ቱ እጥፍ አድርገው አተረፉ፣ አመሰገናቸው። ባለ 1 መክሊት ግን የሆነው ሰው ያንን መክሊት ቆፍሮ ምን አደረገው? ቀበረውና ጌታው ሲመጣ አንተ ካልበተንክበት የምትሰበስብ ካልዘራህበት የምታጭድ ጨካኝ ስለሆንክ ብሰራ ብለፋም ያው አንተ ትወስደዋለህ፣ ስለዚህ ብመልሰው ይሻላል ብዬ ቀበርኩት አለውና ተወቀሰ ይላል ወንጌሉ። እንደው አንድ ቃል ከተነበበው ወንጌል አንድ ቃል ተናግሬ ወደ ትምህርታችን እመጣለሁ እና ይህንን ሰው በመጽሐፍ ቅዱስ ያ ባለጸጋ ወቅሶታል። ወደ ጨለማ እንዲጣል ተፈርዶበታል። በዚያም ልቅሶና ጥርስ ማፋጨት ይሆናል ብሎ ነው ወንጌሉ የሚያልቀው። እውነት ለመናገር ይህንን ሰውዬ ያ ባለጸጋ ያገኘው በዚህ ዘመን ቢሆን ኖሮ ይሸልመው ነበር። ለምንድን ነው? ቢያንስ ያንን መክሊት ቆፍሮ ምን አድርጎታል? ቀብሮታል። በክብር ምን አድርጎታል? አስቀምጦታል። አሁን ለማመስገን አይደለም ጌታ የወቀሰውን እኔ ማንኝና ማመሰግነው፣ ግን አሁን ባለንበት ዘመን ማትረፉ ቀርቶ የተሰጠንን ዋናውን እንኳን ይዘን መገኘት ነው የምንቸገረው። እግዚአብሔር የሰጠንን ነገር ድጋሚ ተመልሶ ሲመጣ አላተረፍኩበትም ግን ይኸው ቀብሬዋለሁ ብሎ ለባለቤቱ መመለስ ራሱ ያባት ነው አይደል? ግን እንዳልነበር አድርጎ ይሄ ሰውዬ ቢያንስ ቆፍሮ ቀብሮታል። ሌላ ሰው ምን እንዳይለው፣ እንዳይሰርቀው፣ እንዳይወስደው ፕሪዘርቭ አድርጎታል ማለት ነው። ፕሪዘርቭ ነው የሚባለው አይደል? በቃ በነበረበት ሁኔታ፣ በነበረበት ኳሊቲ፣ በነበረበት መጠን ያ ገንዘብ በኋላ ተበሳጭቶም ቢሆን ለሌላ ሰው እንዲሰጥ አክብሮ አስቀምጦታል። እና አሁን እግዚአብሔር ዘንድሮ ደግሞ የተቸገረው አላተርፍ ማለታችን ብቻ ሳይሆን የተሰጠንንም ነገር ባለበት ሁኔታ ማስቀመጥ አለመቻላችን ነው። እና እግዚአብሔር አምላካችን የሰጠንን ጸጋ፣ የሰጠንን ሃይማኖት፣ የተሰጠንን ሰውነት ኃጥእ ይበደራል አይከፍልም ይላል መጽሐፍ ቅዱስ። ኃጢአተኛ ምን ይላል? መልሱ እንጂ
ብድር አለባችሁ መሰለኝ። ኃጢአተኛ ምን ይላል? ምን አይልም? አይከፍልም። የመጀመሪያው አይከፍልም። እውነትም ብድር ወስዶ ኃጢአተኛ አይከፍልም። ለምኖ ይበደራል፣ ለምነህ አይመልስልህ። ኧረ አምጣ ብሬን ብለህ አላቅህም ሁሉ ይላል። ስልኩም ኔትወርኩም አይሰራም። ኃጢአተኛ ይበደራል፣ ምን አይልም? አይከፍልም። ግን ይሄ አይደለም ጥቅሙ። ኃጢአተኛ የተባልነው ሁላችንም ነን፣ ኃጢአተኞች ነን። የምንበደረው ሰውነት ነው። አይን ይበደራል፣ አያነብም። ጆሮ ይበደራል፣ የእግዚአብሔርን ቃል ምን አይልም? አይሰማም። አንደበት ይበደራል፣ እግዚአብሔርን አያመሰግንበትም። እግር ይበደራል፣ ወደ ገዳማት አይሄድበትም፣ ወደ መንፈሳዊ ጉዞ አይሄድበትም፣ አይሰግድበትም። እጅ ይበደራል፣ አይጽፍበትም። ኃጢ ይበደራል፣ አይከፍልም የተባለው ይሄ ነው። እና ቢያንስ በተሰጠን መክሊት ማትረፍ ባይቻለን እግዚአብሔር አምላካችን በቸርነቱ ያለንን እንኳን ጠብቀን ለማቆየት ይርዳን። ወደ ትምህርታችን እንሄዳለን። የትምህርታችን ርዕስ ምንድን ነበር? ምድርም ባዶ ነበረች፣ አንዳችም አልነበረባትም። ኦሪት ዘፍጥረት ምዕራፍ 1 እንዲህ ብሎ ይጀምራል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም። እንግዲህ እንደምታውቁት የኦሪት ዘፍጥረት ጸሐፊ ሊቀ ነቢያት አባታችን ሙሴ ነው። እስራኤላውያን ከግብፅ ባርነት ለ430 ዘመን ሲሰቃዩ ከቆዩ በኋላ በታላቅ ቸርነቱ የኤርትራን ባህር ከፍሎ ፈርዖንና ሰራዊቱን አስጥሞ እግዚአብሔር በምድረ በዳ እየመራቸው በነበረ ሰዓት ነው ሙሴ እነዚህን 5 ድንቅ መጽሐፍት የኦሪት መጽሐፍትን ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅ እና ዘዳግም የተባሉትን መጽሐፍት ጽፎ የመጨረሻውን ክፍል ደግሞ የእሱ ደቀ መዝሙር የነበረው ኢያሱ ፈጽሞታል ማለት ነው። ያው የሙሴ ሞትም አለበት። ከሞተ በኋላ ስለማይጽፍ ኢያሱ ጨርሶታል። ከነዚህ መጽሐፍት መካከል እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? እግዚአብሔር ዓለምን እንዴት እንደፈጠረ ሙሴ ጽፏል። እግዚአብሔር ከዛ በፊት እስራኤላውያን የት እንደነበሩ ስለሚያውቅ ግብፅ ውስጥ ስለኖሩ ተጽዕኖ በጣም አድሮባቸው የግብፃውያንን ጣዖታት የግብፃውያንን አማልክት ወደ ማምለክ የሚያዘነብል ሕሊና ነበራቸው። ስለዚህ ድካማቸውን አውቆ መጀመሪያ ባጻፈው መጽሐፍ ላይ ስለ ፈጣሪነቱ ይህች ዓለም አስገኝ እንዳላት ፈጣሪዋም እሱ እግዚአብሔር እንደሆነ ለማሳየት በመጀመሪያ እግዚአብሔር ሰማይንና ምድርን ምን አለ? ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ብሎ በአንድ ምዕራፍ ውስጥ እግዚአብሔር የፈጠራቸውን 22ቱን ስነ ፍጥረታት አባታችን ሙሴ ጽፏል። ሲፈጠር አላየም። የገለጠለት ማን ነው? እግዚአብሔር ነው። ነቢያት ኃላፊያቱንም መጻያቱንም ያያሉ። ከነሱ ቀድሞ የተፈጸመውን ያያሉ። እግዚአብሔር ሲፈጥር ማንም አላየውም፣ ግን ለሙሴ አሳየው። በሲና ተራራ ላይ በ7ቱ መንጦላይት በ7ቱ የእሳት መጋረጃዎች ውስጥ ሲያልፍ እግዚአብሔር በሙሴ ላይ ስነ ፍጥረቱን ጽፎበታል፣ ልቡ ላይ ማለት። ስለዚህ 5ቱ መጽሐፍት በሙሴ ልብ ውስጥ የተጻፉ ነበሩ። ሙሴ በብራና ገለበጣቸው ማለት ነው። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ብሎ ስለ ስነ ፍጥረት ጻፈ። የሚገርማችሁ እግዚአብሔር ሰማይንና ምድርን ፈጠረ በሚለው መጽሐፍ ላይ የተጻፉት ፍጥረታት የሚታዩት ብቻ ናቸው። እግዚአብሔር የፈጠረው ግን የሚታዩትን ብቻ ነው አይደለም። ጸሎተ ሃይማኖት ቅድም ስንደግም የሚታየውንና የማይታየውን ዓለም ነው ያልነው። የሚታየውንም የማይታየውንም ፈጥሯል። መጽሐፍ ቅዱስ ላይ ግን እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳች አልነበረባትም ብሎ ከዛ በታች የሚዘረዝረው የሚታዩትን ፍጥረታት ብቻ ነው። ለምንድን ነው የማይታዩት? ለምሳሌ የማይታዩ ፍጥረታት አሉ። እነማ? ቅዱሳን መላእክት ይታያሉ? አይታዩም። ግን አልጻፈም። ሙሴ መላእክት ስለመታየታቸው አልጻፈም። ይህ ለምንድን ነው? አባታችን ቅዱስ ዮሐንስ አፈወርቅ የድካማ አእምሮ ሰብ ወይም ደግሞ ኮንሲደሬትነስ ኦፍ ጋድ የሚለው ነገር አለ። እግዚአብሔር የሰውን ድካም ያውቃል። እስመ አንተ ተአምር ድካሞ ለሰብ ይላል ቅዳሴያችን። አንተ የሰውን ድካሙን ምን ትላለህ? ታውቃለህ። እስራኤላውያን ከዛ በፊት ለ430 ዘመን የኖሩት ግብፅ ውስጥ ስለሆነ የሚታየው ሁሉ አምላክ ነው የሚል አስተሳሰብ ሰርጾባቸው ነው። እግዚአብሔር እስራኤልን በቀላሉ ነው ከግብፅ ነፃ ያወጣው። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ተቸግሯል። አስተሳሰባቸው የግብፃውያን ነው። ስለዚህ የማይታዩትን ትቶ የሚታዩትን የፈጠረው ማን እንደሆነ እግዚአብሔር እንደሆነ ጻፈ። ግን በምስጢር መላእክትን ገልጿል። ለምሳሌ አሁን ያነበብኩላችሁ ጥቅስ ላይ መላእክትን መፈጠራቸው አለ። እግዚአብሔር በመጀመሪያ ምንና ምንን ፈጠረ? ምድርም ማነች ባዶ የነበረችው? ማናት ባዶ ያልሆነችው? ሰማይ ባዶ አለለችም ማለት ነው። በዚህ ንግግሩ ብቻ መላእክት እንዳሉ ያሳያል። ሁለተኛ ምዕራፍ 2
ቁጥር 1 ላይ ደግሞ ስትሄዱ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከሚለው ምዕራፍ ቀጥሎ ያለው ምዕራፍ ምን ብሎ እንደሚጀምር ታውቃላችሁ? እግዚአብሔርም ሰማይንና ምድርን ሰራዊቶቻቸውም ሁሉ ፈጥሮ ፈጸመ ይላል። ሰማይንና ምድርን ምኖቻቸው ነው። ስለዚህ እነማን አሉ ማለት ነው? ቅዱሳን መላእክት አሉ። በግልጽ ግን አልተጻፈም። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ይህንን አባቶቻችን ለምስጢረ ሥላሴም ተርጉመውታል። አንደኛ በዚህ አረፍተ ነገር ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል እግዚአብሔር የሚለው ቃል በዕብራይስጡ ኤሎሂም የሚል ቃል ነው የተጠቀመው። ምን የሚል አልኳቸው? ኤሎሂም ማለት ብዙ ቁጥር ነው። እግዚአብሔርነትን የሚያሳይ የአንድ ሳይሆን የብዙ ቁጥር ነው እና ሶስትነቱን ያሳያል ይላሉ። እኛ ግን ዕብራይስጥ አዋቂዎች ስላልሆንን ሁለተኛው ትርጓሜ የበለጠ ትርጉም ይሰጠናል። እግዚአብሔር በመጀመሪያ በሉ እስኪ። በምን መጀመሪያ የሚለው ቃል የክርስቶስ ስም ነው። ክርስቶስ ምን አለ? አልፋና ኦሜጋ መጀመሪያውና እኔ ነኝ ብሏል። ስለዚህ ከክርስቶስ ብዙ ስሞች አንዱ ምን የሚለው ነው? መጀመሪያ። ስለዚህ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ በመጀመሪያ ወይም መጀመሪያ ተብሎ በሚጠራ በልጁ ሰማይንና ምድርን ፈጠረ። ይህን ቅዱስ ጳውሎስ ሲተረጉመው ዕብራውያን መልእክት ላይ ምዕራፍ 1 ከቁጥር 1 ላይ ዓለማትን በፈጠረበት በምኑ በልጁ ተናገረን ይላል። እግዚአብሔር አስቀድሞ በብዙ ኅብረ አምሳል በብዙ ምሳሌ በነቢያት ከተናገረ በኋላ ዓለማትን በፈጠረበት በልጁ ተናገረን ይላል። በልጁ ተናገረን ማለት በመጀመሪያ የተባለለት ዓለማትን ምን ያለበት የፈጠረበት ማለት። ግን አሁን እኔ ይህንን አይደለም፣ ምስጢረ ሥላሴ አይደለም ትምህርታችን። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ሙሴ የጻፈበት መንገድ በጣም እንደው ቀለል አደረገው። በመጀመሪያ እግዚአብሔር ምንና ምንን ፈጠረ? እስቲ አስቡት። ሰማይና ምድር፣ እቺ ምድር ከምን ከምንድን የተፈጠረችው? በጣም ብዙ ነገሮች ብዙ ኤሌመንትስ አሉ አይደለ? ባህርያተ ሥጋ የምንላቸው አራቱ ባህርያተ ሥጋ ከምን ከምን? እሳት፣ ነፋስ፣ ውሃ፣ መሬት አይደለ? እግዚአብሔር በመጀመሪያ አፈርን ፈጠረ አላለም። እግዚአብሔር በመጀመሪያ እሳትን ፈጠረ አላለም። ሰማይና ምድር የተፈጠሩባቸውን ባህርያት አንዱንም አልጠቀሰም። ጠቅልሎ እንደ ቀላል ነገር ማለት ነው። እግዚአብሔር በመጀመሪያ ምንና ምንም ፈጠረ። እንዴ ከዚህ በኋላ ምን ሊጽፍ ነው ሙሴ? እግዚአብሔር እንደውም በመጀመሪያው አረፍተ ነገር ነው። ሙሴ በመጀመሪያ የጻፈው ምን ብሎ ነው? እግዚአብሔር በመጀመሪያ ምንና ምንም ፈጠረ። ከዛ በኋላ ሰማይና ምድር ላይ ምን እንዳለ ነው የጻፈው እንጂ ሰማይና ምድር ከምድር ለምንድን ነው ቀለል ያደረገው? ቅዱስ ባስልዮስ ለምን አሳነሰው እንደ ተራቃ? ለምሳሌ በመጀመሪያ እነዚህ ሁለት ወንበሮች ከፊት ተደረደሩ ብለህ ብትጀምር ሌሎች ወንበሮች ይቀጥላሉ። ሙሴ ግን ጠቅሎ የተናገረው ምንና ምንን ነው? ሰማይና ምድርን ነው። ከእግዚአብሔር የመፍጠር ችሎታ አንጻር ሲታይ ሰማይ ትልቅ ነው? ምድር ትልቅ ነው? ብዙ ሺህ ሰማይ ብዙ ሺህ ምድር መፍጠር ይችላል አይችልም? ሳይንሱ እንደሚነግረን አሁን እኛ ያለንበትን ጋላክሲ ነው እኛ የምናውቀው እንጂ ስንት ሺህ እኮ ናቸው ያሉት። ስለዚህ ለእኛ ትልቅ ነገር ነው፣ ለእግዚአብሔር ግን በጣም ትንሽ ነው። እንደ ትንሽ ነገር ነው የተነገረው። እግዚአብሔር በመጀመሪያ ምንና ምንም ፈጠረ። እረ ዳዊትማ ይብሳል። እንደውም ዳዊት የበለጠ ያቃልለዋል። የጣቶችህን ስራ በሉ እስኪ። ሰማይና ምድርን ባየሁ ጊዜ የምንህን ስራ እስቲ። በጣት የሚሰራው ምን አይነት ስራ? ምስር መልቀም አይደለ? ቀለል ያለ በጣት የሚሰራ ነገር ምንድነው? በጣት የምንሰራው በጣም ቀላል ነገር ነው አይደለ? ሰማይና ምድር ብለን እኛ አንጋጠን የምናያቸውን ዳዊት የምንህን ስራ አለ? የጣቱ ስራ ነው። እግዚአብሔር ኃይሉን አሟጦ የፈጠረው ፍጥረት ነው። እንደው ተጨንቆ፣ አንዳንድ ገጣሚዎች ተጨንቆ ተጠቦ የፈጠረሽ ይላሉ። እግዚአብሔር ጨንቆ አያውቅም። ተጨንቆ የተፈጠረ ፍጥረት የለም። የጣቱ ስራ ነው። ሊያውም ከዋክብት እኮ ናቸው እነዚህ የምታዩዋቸው ከዋክብት ሁሉ፣ ፀሐይ፣ ጨረቃው፣ ዓለሙ ሁሉ ለእግዚአብሔር ግን የምኖቹ ስራ ናቸው? የጣቶቹ ስራ ናቸው። አንድ ሰዓሊ በጣም ጎበዝ ስዕል ችሎታ ያለው እዚህ መጥቶ እኛ ፊት እኛም ፊት ባይሆን አንድ በጣም ቆንጆ ስዕል በቃ እንደው በጣም አስደናቂ ስዕል ስሎ ሲጨርስ የስዕል ችሎታው ተሟጦ ያልቃል? ጨረሰው እኮ በቃ በዚህ ስዕል ይባላል። አሁን ቅድም እህታችን ስትዘምር ሰምታችኋል። ደስ አላላችሁ? በዛሬው መዝሙር የመዝሙር ችሎታዋ ተሟጦ ያልቃል? በቃ ዘምራ ጨረሰችው አይባልም። አንድ ሰዓሊ አንድ ስዕል ስሎ የስዕል ችሎታው ሊያልቅ አይችልም። አንድ ዜማ አዋቂ በጣም ጥሩ ዜማ ስላዜመው ሁለተኛ ሊያዜም አይችልም አይባልም። ብዙ ዜማ የማዜም አቅም አለው። እግዚአብሔርም ሰማይንና ምድርን በመፍጠር የመፍጠር ችሎታው ሊያልቅ አይችልም። ገና ብዙ ሰማይ ገና ብዙ ሺህ
ፈጥራለሁ ደግሞ ብሏል። ቃል ገብቶልን አዲስ ሰማይና አዲስ ምድርን ፈጥራለሁ። ምን አይነት ይፈጥር ይሆን አናውቅም፣ ግን ቃል ገብቶልናል። እንደውም ምን ይላል? አዲስ ሰማይና አዲስ ምድርን ፈጥራለሁ፣ እነሱን ባያችሁ ጊዜ ይላል ከዚህ በፊት የነበሩት ልባችሁ ውስጥ አይገቡም ይላል። ይህ ሰማይ ብለን ለፋን እንላለን። እዛ ለማየት ያብቃን እግዚአብሔር። አይገር ትረሱታላችሁ። ምን አይነት ሰማይ ነው የነበረው? እዚህ አናውቀው። ምን አይነት ምድር ነው? አዲስ ሰማይና አዲስ ምድር ፈጥራለሁ። አይን ያላየው ጆሮ እስቲ እስከ ዛሬ ሰምታችሁ ማታውቁት ድምፅ ምንድን ነው? አላውቀውም፣ አታውቁት። ለመስማት ያብቃን አምላካችን። አይን በሰው ልብ ኢማጂን ማድረግ የማንችለው ማለት ይፈጥራል። ፈጣሪ ነው እግዚአብሔር። አያችሁ፣ አዲስ ሰማይና አዲስ ምድርም ላይ ደግሞ ከፈጠረው ላይ ተፈጥሮ ማቅ ነገር አድርጎ ያሳየናል። እግዚአብሔር የተፈጥሮ ሕግ የሚሰራው ለእኛ ነው እንጂ ለእሱ አይደለም። እሱ ነው የፈጠረው። ስለዚህ የተፈጥሮ ሕግ እሱን አያዘውም። ሲፈልግ ውሃውን እንደ ግድግዳ ያቆመዋል አይደል? በኤርትራ ባህር እንዳየ ነው። ሲፈልግ መሬት ተከፍታ ሰዎች እንድትውጥ አድርጓል አይደል? እነ ቆሬ እነ ዳታን እና አቤሮን። የዛኔ ሙሴ ምን አለ? መሬት ተሰንጥቃ ልትውጣቸው ስትል ከዚህ በፊት ተደርጎ የማያውቅ አዲስ ነገር እግዚአብሔር ይፈጥራል። መሬት ተሰንጥቃ ትውጣቸዋለች አለ። ታይቶ የማይታወቅ መሬት ተከፈተች። በሕይወታቸው ሳሉ ሲኦል ወረዱ። አዲስ ነገር መፍጠር ማን ይችላል? ስለዚህ የሰማይና ምድርን ፈጠረ በመጀመሪያ ሲል አቃለለው። ለምን? ከእግዚአብሔር የመፍጠር ችሎታ አንጻር ይሄ ሰማይ ምኑ ነው እግዚአብሔር? ይቺ ምድር ምኑ ነች? ገና ብዙ ሰማይ ገና ብዙ ሺህ ምድር ሊፈጥር ማን ይቻለዋል? እግዚአብሔር ይቻላል። በመጀመሪያ እግዚአብሔር ምንና ምንም ፈጠረ?